እንደው እንዴት ባለ አጋጣሚ ነው ከእስልምና ጋር የተዋወቅከው? ቀድሞስ እንዴት ያለ ህይወት ነበር የነበረ? እሱን እናንሳ። ዘለግ ያለ ጊዜ ነው፣ ረጅም ነው በእርግጥ። ያው እስልምናን ፉሊ ተዋውቄ እንትን ያልኩት ወይንም ሻሃዳ ያስኩበት ሞመንት ከሆነ ያው 11 ዓመት ነው። ግን ከዛ በፊትም ከእስልምና ጋር ትውውቅ ነበረኝ። ምክንያቱም ግማሹ ቤተሰቦቻችን ሙስሊሞች ናቸው። አባቴ ኦርቶዶክስ ነው፣ ክርስቲያን ነው። እናቴ ሙስሊም ነች። አሁን አልሐምዱሊላህ። ለእስልምና አዲስ አልነበርኩም። ቤታችን ውስጥ አዲስ ሃይማኖት አይደለም። ፕራክቲሱን በተወሰነ መልኩ ዘመዶች ምናምን ሲመጡ አየዋለሁ። ፎቢክም ለመሆን ብዙ እድሉ አልነበረኝም። ኢስላሞፎቢክ ሆኜ ከዛ ጥያቄ አንስቼ እስልምናን የተቀበልኩ አይነት ልጅም አይደለሁም እና የእስልምና መንገዴ ምናልባት እኔ ማስታውሰው መጀመሪያ እስልምናን አወቅኩኝ ስለ እስልምና ሰማሁ ብዬ ማስበው የአራተኛ ክፍል ተማሪ ሆኜ ነው። የአራተኛ ክፍል ተማሪ ሆኜ አያቶቼ ሀጅ ላይ ያደረጉ 2000 ላይ ሚሊኒየም ላይ ሀጅ ላይ ያደርጉ ወደኛ ቤት ማለት ከኛ ቤት ነው የሚሄዱት። መቱ አካባቢ ነው የሚኖሩት፣ ኢሉባቦር መጡ እኛ ቤት። ከዛ ቴሌቪዥን ዲሽ ምናምን ይከፈት ነበርና ተከፍቶ ፒስ ቲቪ ነበር አይደል ያኔ በጣም ብዙ የሚታየው ቻናል። ፒስ ቲቪ ላይ አንድ ዳይ ይቀርባል እንዲህ ሲያወራ ምናምን ቤተሰብ እንዲህ ያየዋል፣ ብዙ ሰዎችም ነበሩና ከዛ እናቴ ምን አለችኝ? ከሃይማኖቶች ሁሉ ምርጡ ሃይማኖት እስልምና ነው አለችኝ። እናት በሰዓቱ ግን ሙስሊም አይደለችም። ያው አባቴን ስታገባው ክርስቲያን ሆና ነው የገባችው። ስለዚህ እኛ በክርስትና ሃይማኖት ላይ ነበረን ተወልደን እስክናድግ ድረስ እና እንደዛ ስትለኝ ያኔ ይሄ ፈርስት ኢምፕሬሽን ብዙ ጊዜ ማተር ያደርጋል አይደል? አይምሮዬ ላይ እስልምናን መለስ ብዬ ወደኋላ በጣም ሳስበው የዛን ሞመንት አስታውሰዋለሁ። እናቴ በቃ በወቅቱ ያንን ማለቷን በጣም ምርጡ ሃይማኖት እስልምና ነው ብላ ነገረችኝ እና ወስያ ነው ብዬም አንዳንዴ ወስደዋለሁ ከራሴ ጋር ዲስከስ አደርግ። በቃ እናቴ ለእኔ የሰጠችኝ ወስያ ይሄ ነው እንዲህ በቁሟ ምናምን ነገር እላለሁ። የመጀመሪያ ትውውቄ እሱ ነው ከእስልምና ጋር። ይሄ የመጀመሪያ ትውውቃችሁ? የመጀመሪያ ትውውቅ። አያቶችህ ወደ ቤት መጥተው ስለዛ ነገር ሲወራ ስለ እስልምና ሰማህ? አወቅኩኝ። እንደነገርከኝ ከሆነ እናትህ መጀመሪያ ቤተሰቦቿም የእስልምና እምነት ተከታይ ናቸው። ነገር ግን በትዳር ምክንያት ደግሞ እናትህ ሃይማኖት ቀይረው ወደ ክርስትና እምነት መጥተዋል። ግን ያንተ ህይወት የነበረው በእናትህም በአባትም ተመሳሳይ እምነት ውስጥ ነው? ተመሳሳይ ነው። ሁለተኛም አንድ ሞመንት አለኝ። አንድ አጋጣሚ ወደ መቱ ሄድን፣ ወደ አያቶቻችን አካባቢ። 7ኛ ክፍል ተማሪ ነኝ። ያው ክረምቱን ነው የምንሄደው፣ ለቫኬሽንም እንዲሁ ለአንዳንድ ነገር። እናንተ የምትኖሩት አዲስ አበባ ነው ማለት ነው? እኛ አዲስ አበባ ነው። ተወልደህ ያደግከውም እዚሁ ነው? እዚሁ ነው ተወልጄ ያደግኩት፣ እዚሁ ነው። ከዛ ሄደን መጡ። እናቴ ድጋሚ እስልምናን ተቀበለች። እዛ እስልምና ስትቀበል ጥያቄ ሆነብኝ በጣም። ወደ እስልምና ተመለሰች ነው? ተመለሰች። እንዴት ተመለሰች? ትላንት እንደውም እንዲሳስበው እየጠየኳት ነበረ። እሷም በቃ ውስጧ ይመላለስ የነበረ ጥያቄ ነው እንጂ ያው መቱ መሄዷ አንቺም በሃይማኖትሽ እኔም በሃይማኖቴ በሚለው እንግዲህ የአንዳንድ ሰዎች መርህ አብሮ ተጋብቶ መኖር ይቻል ነበር ከመጀመሪያው ነው። ያ ማለት እናትና አባትህ ባሉበት ሃይማኖት ነው መጋባት ይችሉ ነበር። ያ መሆን ስለማይችል ይሆናል ምናልባትም እናትህ ወደ አባትህ ሃይማኖት ቀይራ መኖር የቻሉት። እንግዲህ ከአመታት በኋላ ደግሞ ወደ ነበረችበት እምነት ስትመለስ አባትህ ምንም አይነት ጥያቄ አላነሱም ነበረ? እንዲሁ ተቀበሉ? ቤት ውስጥ የነበረው ነገር እንዴት ነበር ታስታውሳለህ? በደንብ እንዲህ በቀላሉ የተቀበለው ነገር አይደለም። ምክንያቱም ሃይማኖት መቀየር ማለት አይ ቲንክ በጣም ከባድ ውሳኔ ይመስለኛል። በጣም ከባድ ውሳኔ ነው እና እናቴም ያው ጠንከር ያለ አቋም ያዘች። ከዛ በኋላ ያ ጠንካራ አቋሟ ምንድነው ቤተሰባችንን ለሁለት ሊከፍለው ሆነ። ትምህርታችን ላይ እኛ ጎበዝ ተማሪዎች ነበርን። እኔም ታናሸቴም ሁለት ነን ቤት ውስጥ ጎበዝ ተማሪዎች ነበርን። ከዛ እናቴ ከመቱ ተመልሰን መጣን። ያው አለመግባባቶች ተፈጠሩ። ተመልሳ ወደ አያቶቿ ጋር ሄደች፣ ወደ መቱ ሄደች። ትሰራለች፣ እናቴ ተማሪ ሆነች። ተመልሳ ወደዛ ሄደችና 6 ወር ያህል ቆየች። 6
ወር 4 ወር ሰምቲንግ እንደዚህ አካባቢ ቆየች። ምክንያቱም በሃይማኖት ምክንያት ከዲኑም ጋር ደግሞ አይ ቲንክ በደንብ በኖርከው የእስልምና ህይወት ውስጥ በተለየ መልኩ ልብህ ላይ በቃ በጣም የሚደንቅህ የሚያስገርምህ በቃ ውበቱ እኮ ብለህ እንድታወራለት የሚያደርግህ የእስልምና ልዩ ነገሩ ምንድን ነው? ሆሊስቲክ መሆኑ ሃይማኖታችን ደስ ይለኛል። ሆሊስቲክ ማለት የትኛውም ቦታና አካባቢ ላይ ሙስሊም ወንድም ማግኘት ትችላለሽ። የእስልምና ትልቁ ውበቱ ለእኔ ብገልጸው ደስ የሚለኝ የመጨረሻ ልገልጽ የምችለው እሱን ነው። በቃ የሆነ አካባቢ ላይ ስቴጂ እንግዳን መጤ አትሆኝም። ልክ መስጊድ ስገቢ በቃ አንድ ሙስሊም ወንድም አለሽ፣ ከሱ ጋር የሚያግባባሽ ብዙ ላንጉጆች አሉ። በቃ እኔ ፐርሰናሊቲው እንኳን አይመቸኝም ብትይ የዛን ሙስሊም ግን በቃ በኢባዳ ደግሞ አብረሹ እየተጋረሽ ከጎኑ ቆመሽ ትሰግጃለሽ። ይህን ነገር ብዙ ሪያላይዝ ያደረግነው አይመስለኝም። እና የትኛውም አካባቢ ላይ እኮ ነው ሙስሊም እስከሆነ ድረስ ኮድ ኦፍ ኮንዳክታችን የኢባዳ ኮድ ኦፍ ኮንዳክታችን ተመሳሳይ ነው። እኔ አንተ ስለደበርከኝ ከአንተ ጋር 4 ረካ አልሰግድም፣ ዛሬ የሚመቸኝ 2 ረካ ነው ብዬ ልሰግድ አልችልም። ሃይማኖታዊ ትእዛዙን በጋራ እኩል የአምልኮ ተግባር መፍጠራችን በጣም ደስ ይለኛል። እና አንድ ወንድም እንዲጠይቆኝ ነበር ከ5 ወር 6 ወር በፊት ይህን አስረድቼው ሻሃዳ ያዘ ሐዋሳ ላይ ነው። እና በጣም የምወደው ወንድሜ ነው። እስከዛሬ አሁን 4 ሰዎች ከእህቴ ጋር ከሆነ 4 ሰዎች ሻሃዳ ይዘዋል። በአንተ ሰበብ አላህ አንተን ሰበብ አድርጎላቸው ማሻአላህ። ይሄ የማይገኝ እድል ነው። አንደኛው ከትላንት ወዲያ ነው። እህት እንዴት ሰለመች? እህቴም አንባቢ ነች፣ ታነባለች፣ በደንብ ታውቃለች። ከዛ የኔ መስለም ተጽዕኖ እንዳሳደረባት ፊል አደርጋለሁ። የኔ መስለም ተጽዕኖ አሳድሮባታል። ከኔ መስለም በኋላ ትንሽ ቆይታ ነው የሰለመችው። ሻሃዳ እንዲያስኩ ምናምን እንደዚህ ካወቀች በኋላ እሷን ሻሃዳ ያስያዝኳት። ኢንሻአላህ በነባ መሀል ላይ እሷንም የማሳወቅ ነገር ነበራቸው ነገሮች መስጠት። እኔ እናቴ ብዙ ነገራችን ተመሳሳይ ነው። ብዙ ነገራችን እንትን ነው። በቃ የምንወደውም ነገር ፕራክቲሳችን ቤት ውስጥም ያለን እርስ በርስ ያለን ግንኙነት ምናምን በቃ እንትን ነን። እንደ መንታ ናቸው። እንደ መንታን ታናሽና ታላቅ እንደሚጣሉት አላችሁ። እንጣላለን በፊት ግን ያ ብዙ ጊዜ ከፍቅሩ ጋር ማለት ነው። ከፍቅሩ ጋር እኔ የምወደውን ነገር ታከብረዋለች። እኔ ያለኝን እውቀት በደንብ ታምነዋለች። ዝም ብዬ የዘባረኩ እንዳልሆነ አንደርስታንድ ታደርገዋለች። የሆኑ ሞመንቶች ላይ ስቲል ነው ስትፈልግ እውቀቶች ምናምን እንዲህ ነገር እኮ አንብቤ ነበረ ቫሊዴሽኑን ትጠይቀኛለች። እና ታዲያ ኡስታዞች እኮ አጠገብሽ አሉ፣ አንቺም ጋር እኮ አክሰስ ማድረግ ትችያለሽ፣ ለምን አትጠይቂያቸውም? አንተ የምታውቀው ከሆነ ለምን አትመልስልኝም ትለኛለች። እና ኮንቨርሴሽን ነው። ኤግዛክትሊ። እና ከቴም ጋር እንደዛ ነበር። ማሻአላህ። ስለዚህ እህት አልሐምዱሊላህ ወደ እስልምናው መታለች። አንተ ሙስሊም ነህ፣ እናትህ ሙስሊም ነው። ስለዚህ አባትህ ናቸው የቀሩት። ኢንሻአላህ። ዛሬ እንግዲህ በግልጽ መስለምህን ፋዘር እንግዲህ ያውቃሉ ማለት ነው።